ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ በድጋሚ ከች ብያለሁ ማለት ነው። ቤተሰብ እጅግ በጣም ደስ በሚል ነገር ነው የመጣሁት። እንግዲህ ማን ነው እንደኔ ሰኔ 15 እስኪደርስ ድረስ የጓጓው? ማን ነው እንደኔ? ግምጃዬ እንግዲህ ፖስት ያደረገችው ነገር አይታችኋል። ሰኔ 15 በጣም በቃ ደስ የሚል ነገር አለ። ቤተሰብ ምንድን ነው ንገሪኝ ብላችሁ እንዳታስጨንቁኝ። ቤተሰብ እንግዲህ ሰርፕራይዝ ነው። ባለቤቷ እራሷ ናት መናገር ያለባት ምን እንደሆነ መገመት ትችላላችሁ። ኮመንት ሴክሽን ላይ መገመት መጻፍ ምናምን የፈለጋችሁን ትችላላችሁ። ግን እኔ ምንም ልላችሁ አልችልም። ግን በጣም ደስ የሚል በቃ ከምትጠብቁት በላይ በቃ ግምጃይን ኦ ማይ ጋድ በቃ የሚያስብል ግምጃይን በቃ የግምጃይን ማንነቷን በቃ የግምጃይን አቅም ፓወር የምታዩበት ነገር ነው ቤተሰብ የሚፈጠረው ማለት ነው። እና ባይገባችሁም ምን እንደሆነ ባታቁም ብቻ ደስታዋ የሚያስደስታችሁ በስኬቷ የምትደሰቱ ጥንካሬዋ የሚያስደስታችሁ ሰዎች ብቻ መልካም ምኞታችሁን ገለጹላት። አደለ ግዴታ ምን እንደሆነ ማወቅ አይጠበቅብንም። እሷ ስለምንወዳት የሚያስደስታት ነገር ሊያስደስተን ነው የሚገባው አደለ። ስለዚህ ግዴታ ምን እንደሆነ ማወቅ የለብንም። እሷ በነገረችን ሰዓት እናውቃለን። እስከዛው ግን ቻናሏን ሰብስክራይብ አድርጉላት፣ ዩቱባን ሰብስክራይብ አድርጉላት፣ ቲክቶኳን ፎሎ አድርጉ፣ ኢንስታግራሟንም ፎሎ አድርጉ። እንዲሁም የትዊተር ገጽ ትከፍታለች። እሱን ደግሞ ይፋ ስናደርግ እዛም ላይም እንከተላታለን፣ ትዊተር ላይም ማለት ነው። በጣም በትልቅ ከምታስቡት በላይ ከምትጠብቁትና ከምትገምቱት በላይ በትልቅ ነገር ግምጃዬ እየመጣች ነው። እውነት ነው የምላችሁ፣ እመኑኝ፣ በቃ እመኑኝ። ዝም ብላችሁ ከምታስቡት እና በቃ የማትገመቱ ሰው ሁኑ የሚባለው ነገር እንደ ግምጃዬ ላይ ነው የምታዩት ቤተሰብ። የእውነት ነው የምላችሁ እና አሜዚንግ የሆነ ስራ ነው ይዛላችሁ የምትመጣው። አድናቂዎቿ የምትኮሩበት የምትደሰቱበት፣ እንኳንም የእሷ ተከታይ ሆንን የምትሉበት ነገር ነው የሚፈጠረው የሚሆነው ማለት ነው። እስከዛ ግን እኛ ምንድን ነው ማበረታታት ነው ያለብን፣ ሞራል መስጠት ነው ያለብን። ገባችሁ? ስለዚህ እንዳልኳችሁ ፔጆቿን በሙሉ ማሳደግ አለብን። በቃ እሷን ሰፖርት ማድረግ አለብን። ገባችሁ? ስለዚህ አምሶ በቃ አይ ካንት ዌይት ቤተሰብ፣ አይ ካንት ዌይት። የእውነት ነው የምላችሁ አይ ካንት ዌይት ቀኑ እስኪደርስና በቃ ግምጃዬ ጀግና፣ በቃ የእውነት ነው የምልሽ። አንቺ ከቃል በላይ ነሽ። እኔ የአንቺ አድናቂ በመሆኔ ሁሌም ነው የምኮራው። ለምን በቃ በየጊዜው ታስደምሚኛለሽ። በየጊዜው የተለያየ ነገር ነው፣ አዲስ ነገር ነው ይዘሽ የምትመጪውና የእውነት በቃ እኔ አደንቅሻለሁኝ፣ አከብርሻለሁኝ። ጎበዝ ጀግና ሴት ነሽ። አይኖ ብዙ ጊዜ እንደዚህ ስለ ግምጃዬ ቪዲዮ ስሰራ አንዳንድ ሰዎች በጣም አሽቃባጭ ነሽ፣ ምን ነው እንደዚህ እንተናልሽላት ምናምን የሚል ኮመንት ያለውኝ እና ለሚሰራ ሰው ጀግና ለሆነ ሰው ራሱን ከሰው ቤት ራሱን ከአረብ ሀገር ግርድና አውጥቶ አገሩ ላይ ዘና ብሎ ለሚኖር ሰው ወይኔ እኔም ሀገሬ ገብቼ እንደሷ በኖርኩ ለሚል ሰው ባሽቃብጥ ምንም አይቆጨኝም፣ ምንም አይመስለኝም። ገባችሁ? ማንም ቢሰድበኝ ሙድ ቢይዝብኝ ቢያላግጥብኝ ምንም አይመስለኝም። ለምን ለትክክለኛ ሰው ስለሆነ እያሽቃበጥኩኝ ያለሁት እኔም እሷ የኖረችበት ላይፍ ላይ ስላለው። ገባችሁ? እኔ እዛው እሷ የነበረችበት ላይፍ ላይ ነው ያለሁት። እሷ ግን ከዛ ላይፍ ወጥታ የተሻለ ቦታ ላይ ናት ያለችው። ገባችሁ? ስለዚህ እኔም ከዚህ ህይወት ራሴን አውጥቼ እንደ ግምጃዬ ለመሆን እየሞከርኩ ያለ ሰው ነኝ። ገባችሁ? ስለዚህ ባሽቃብጥላትም ምንም ማለት አይደለም። ገና ከዚህ በላይ አሽቃብጥላታለሁ። ገባችሁ? ስለዚህ አሽቃበጥሽላት እንደዚህ ምናምን የሚል ኮመንት ብዙ ጊዜ ስለማይ ነው። እኔ ምንም ብትሉ እሷን ከመደገፍና ሰፖርት ከማድረግ ማንም ሰው ወደኋላ ሊለኝ አይችልም። ለእኔ ግምጃዬ ጀግና ሴት ናት። በቃ ምንም በሉ ቢያንስ በቃ ራሷን ከግርድና አውጥታለች። ቤተሰብ ይሄ እኮ ስንቱን እያየን አይደል እንዴ? ከአረብ ሀገር ኢትዮጵያ ገብቶ መኖር አቅቶት በወሩ ሲመለስ ግራ ገብቶት
እሷ ግን ሚዲያ ላይ ራሷን አውጥታ ተጋፍጣ የስንቱን ምላሽ ችላ ገባችሁ ብዙ ነገር ያሳለፈች ያለች ሴት ናትና እኔ ሁሌም በሷ ማንም ሰው ምንም ቢለኝ ምንም ትክክለኛ ሰው ስለሆነ እየደገፍኩ ያለሁት ለትክክለኛ ሰው ስለሆነ እያሽቃበጥኩ ያለሁት ምንም አይመስለኝም ማንም ምንም ቢለኝ ገባችሁ። ስለዚህ ምንም ለማይሰራ እንኳን ተራ ቂጧን ጥላ ለምትዘል እንኳን ሰው ያሽቃብጣል፣ ሰፖርት ያደርጋል። እንኳን እኔ ከነበርኩበት ላይፍ ወጥታ ራሷን ችላ ለምትኖር ሴት ይቅርና ማለት ነው። ስለዚህ የሚሰራን ሰው ማበረታታት ሰፖርት ማድረግ ነው ያለብን እንጂ አንቺ ለእንትና እንደዚህ አንቺ ለእንትና እንደዚህ። እኔ ምንም ብትሉ ማንንም የምሰማ ሰው አይደለሁም በነገራችን ላይ አይ ዶንት ኬር። ስለዚህ ግን የግምጃዬ ወዳጆች የግምጃዬ ከፍታ የሚያስደስታችሁ የግምጃዬ ትልቅ ቦታ መድረስ የሚያስደስታችሁ ፔጇን እንዳልኳችሁ ፎሎ በማድረግ ሰብስክራይብ በማድረግ እናሳድግላት። ከዚህ በላይ ደግሞ እኛ ከጎኗ ሁነን ትልቅ ደረጃ ላይ እንድትደርስ ገባችሁ። ያቺ አንድ የሰጠቻት ኢንተርቪው እንኳን ስንት ሳምንት ከሳምንት በላይ ነው መነጋገሪያ። በቃ ብዙ ሰዎች ተንጨረጨሩ፣ ባላገጡ። ስለዚህ ማንም ምንም ቢል አውርቶ ነው እንጂ የሚቀረው ግምጃዬን ወደ ኋላ የሚመልስ አካል የለም። ባይሆን እኛ ከሷ ትምህርት ወስደን ካለንበት ህይወት እንደሷ እኮ መሆን እንችላለን፣ ስልካችንን ተጠቅመን እኮ እሷ የደረሰችበት መድረስ እንችላለን ብለን ከራሳችን ጋር እልህ ተገባብተን ገባችሁ መስራት፣ መንቃት፣ ስልካችንን መጠቀም፣ ዩቱብ መክፈት፣ ቲክቶክ መክፈት፣ ሚዲያውን መጠቀም ነው ያለብን። ገባችሁ? ዩቱብ ክፈቱ፣ ዩቱብ አከፋፈት ብላችሁ ሰርች ብታደርጉ ዩቱብ ላይ ይመጣላችኋል። ገባችሁ? የራሳችሁን ስራ መስራት ትችላላችሁ። አገራችሁ ስገቡ የራሳችሁን ስራ መስራት ትችላላችሁ። ገባችሁ? ስለዚህ ሚዲያውን ተጠቀሙበት። ዩቱብ ክፈቱ። ዩቱብ ከሰራችሁበት ህይወታችሁን ይቀይራል። ዛሬ አታዩም እንደ ኢትዮጵያ ላይ የሚኖሩ ሰዎች በዩቱብ እንዴት ምን አይነት ኑሮ እየኖሩ እንዳለ። እኛ ፎሎ እናንተ ሰብስክራይብ አድርጋችሁ የምትከተሏቸው ሰዎች እንኳን በዩቱብ ምን አይነት ህይወት እየኖሩ እንደሆነ ለእናንተ ምነግራችሁ አይደለም። እና ዩቱብ ክፈቱ፣ ሚዲያውን ተጠቀሙ፣ ራሳችሁን አውጡ። ገባችሁ? እኛ ሼር እናደርግላችኋለን። ምንም ችግር የለውም። በማንኛውም ሰፖርት ማድረግ ያለብን ነገር ሰፖርት እናደርጋችኋለን። እና እንዳልኳችሁ የገባችሁ ግምጃዬን ፎሎ ሰብስክራይብ አድርጓት፣ አበረታቷት። ይዛ የምትመጣው ትልቅ በቃ ከምትጠብቁት በላይ ትልቅና የሚያስደስት ስራ ይዛ ትመጣለች። በዛ ደግሞ ሁሌም ልንኮራባት ይገባል። እኔ በጣም ነው የምኮራባት፣ በጣም ነው ማከብራት፣ የምወዳት። ስለዚህ መልካም ምኞታችሁን በኮመንት ምን እንደሆነ ማወቅ አይጠበቅባችሁም። ማወቅ ባለባችሁ ሰዓት ታውቃላችሁና መልካም ምኞታችሁን በኮመንት ግለጹላት። አመሰግናለሁ። እወዳችኋለሁ። እኔንም ሰብስክራይብ አድርጉ።